አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ህዳር 29 በዚች ቀን ከበሪጋውና ጌታችንና መድኃኒታችን ኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም የተወለደበት ልደቱ መታሰቢያ ሆነ። ይቅርታውና ቸርነቱ ከእኛ ጋር ይኖር ለዘላለሙ አሜን። በዚችም ቀን ለአባቶች ሊቃነ ጳጳሳት 17ኛውን የተመሰገነና የከበረ የእስክንድርያ ሊቀ ጳጳሳት ጴጥሮስ በሰማዕትነት አረፈ። እርሱም የሰማዕታት መፈጸሚያ በመሆን ነው። የዚህ አባት ወላጅ አባቱ በእስክንድርያ አገር ሊቀ ካህናት ነው። ስሙም ቴዎድሮስ ነው። የእናቱም ስም ሶፊያ። እነርሱም እግዚአብሔርን እጅግ የሚፈሩ ጻድቃን ናቸው። ነገር ግን ልጅ አልነበራቸውም። በሐምሌ ወር በ5 ቀን የቅዱሳን ሐዋርያት ጴጥሮስና ጳውሎስ በዓላቸው በሆነ ጊዜ ብዙ ክርስቲያኖች ያማሩ ልብሶችን ከልጆቻቸው ጋር ተሸልመው ወደ ቤተ ክርስቲያን ሲመጡ የዚህ ቅዱስ እናት ሶፊያ አየች። በከበረ መሰዊያውም አንጻር ቆማ ልጅን ይሰጣት ዘንድ በብዙ እንባ ክብር ይግባውና ጌታችንን ኢየሱስ ክርስቶስን ለመነችው። በዚያች ሌሊት ቅዱሳን ሐዋርያት ጴጥሮስና ጳውሎስ ተገለጡለትና እነሆ ክብር ይግባውና እግዚአብሔር የተባረከ ልጅን ይሰጥሽ ዘንድ ልመናሽን ተቀበለ፣ ስሙን ጴጥሮስ በኋሏት። ከዚህ በኋላ ወደ ሊቀ ጳጳሳት አባት ዮናስ እንድትሄድና እንዲጸልይላት አዘዟት። እርሷም ወደ አባት ዮና ሄዳ ጸለየላት። ከዚህ በኋላ ጸንሳ ይህን ቅዱስ ወለደችው። ስሙንም ጴጥሮስ ብላ ሰየመችው። እድሜውም 7 ዓመት ሲሆነው ነቢይ ሳሙኤል እንደተሰጠ ለሊቀ ጳጳሳት ዮናስ ሰጠችው። እርሱም ተወዳጅ ልጅ ሆነው አስተምሮም አናጉንስጢስነት ሾመው። ከዚህ በኋላ ዲቁና ደግሞም ቅስና ሾመው። በሊቀ ጵጵስናው ስራ የቤተ ክርስቲያንንም በሆኑ በብዙ መልካም ስራዎች ሁሉ የሚረዳ ሆነ። የሊቀ ጳጳሳት አባት ዮናስ የሚያርፍበት ጊዜ ሲደርስ በእርሱ ፈንታ አባ ጴጥሮስን ሊቀ ጵጵስና እንዲሾሙት ኤጲስቆጶሳቱን ካህናቱን አዘዛቸው። እርሱም በሞተ ጊዜ ይህ አባት ጴጥሮስን ሾሙት። እርሱም ለቤተ ክርስቲያናት ካህናት ሾመ። እንዲህም ሆነ። በከሃዲው ዲዮቅልጥያኖስ ዘመድ በአንጾኪያ ከተማ አንድ መስፍን ነበረ። የሚስቱም ስም ሳራ ይባላል። እርሱም ከከሃዲው ንጉሥ ጋር ተስማማ። እርሷ ግን በሃይማኖቷ ጸንታ በአንድነት ሳሉ 2 ልጆችን ወለደች። ነገር ግን በአንጾኪያ ሀገር የክርስትና ጥምቀት እንድታስጠምቁ አልቻለችም። ስለዚህ ወደ እስክንድርያ ትሄድ ዘንድ ልጆቿን ይዛ በመርከብ ተሳፈረች። በጉዞ ላይም ሳሉ ጽኑ የሆነ ማዕበል ተነሳባቸው። እርሷም ልጆቿ የክርስትና ጥምቀት ሳይጠመቁ እንዳይሞቱ ፈራች። ጡቷንም በምላጭ ሰንጥቃ በደሟ ግንባራቸው ላይ በመስቀል ምልክት ቀብታ በአብ በወልድ በመንፈስ ቅዱስም አጠመቀቻቸው። ከዚያንም ጊዜ ታላቅ ጸጥታ ሆኖ ከመስጠም ዳኑ። ወደ እስክንድርያ ሀገርም በደረሰች ጊዜ ያጠምቃቸው ዘንድ ልጆቿን ከሀገር ልጆች ጋር ወደ ሊቀ ጳጳሳት አባ ጴጥሮስ አቀረበች። ይህም አባት ያጠምቃቸው ዘንድ ወደ ልጆቿ በደረሰ ጊዜ ውሃው እንደ ሰም ሆኖ ረጋ። ወደ ሌሎች ሲሄድ ግን ይፈሳል። ወደዚህ ሴት ልጆች ሲመለስ ግን እንደ ሰም ይረጋ ይሆናል። እንዲህም 3 ጊዜ ያደረገ አደነቀም። ከእርሷ ስለሆነው ነገር ጠየቃት። እርሷም የባህር ማዕበል እንደተነሳባት ጡቷንም ሰንጥቃ በደሟ ልጆቿን ግንባራቸውን እንደቀባችና በአብ በወልድ በመንፈስ ቅዱስም እንዳጠመቀቻቸው ነገረችው። ሊቀ ጳጳሳቱም አባ ጴጥሮስ ሰምቶ እጅግ አደነቀ። አንዲት ቤተክርስቲያን እንዲህ ትሰራለች ብሎ እግዚአብሔርን አመሰግነው። በዚህ አባት ጴጥሮስ ዘመን ከሃዲው አርዮስ ተነሳ። ከክህደቱም ይመለስ ዘንድ ይህ አባት ብዙ ጊዜ መከረው፣ ገሰጸው። ቃሉን ባልሰማው ጊዜ ረግሞ አወገዘው። ከዚህ በኋላ የንጉሥን አማልክት እንዳያመልኩ በሁሉ ቦታ ቅዱስ ጴጥሮስ እንደሚያስተምር ዜናውን ንጉሥ ዲዮቅልጥያኖስ በሰማ ጊዜ ስለዚህ ይዘው እንዲያስሩት መልእክተኞችን ላከ። የሀገር ሰዎችን ባወቁ ጊዜ የንጉሥ መልእክተኞችን ይውጓቸው ዘንድ የጦር መሳሪያ ይዘው ተሰበሰቡ። ቅዱስ አባት ጴጥሮስም ስለ እርሱ ታላቅ ሁከት እንደሚሆን ባየ ጊዜ ስለ ሕዝቡ ነፍሱን ለሞት አሳልፎ ሊሰጥ ወደደ። ሕዝቡንም ሁሉ ወደ እርሱ አቅርቦ በቀናች ሃይማኖት እንዲጸኑ አዘዛቸው። አጽናንቶ አረጋግቶ ወደ ቤቶቻቸው እንዲገቡ አሰናበታቸው። አርዮስም ቅዱስ አባት ጴጥሮስ ከዓለም በሞት እንደሚለይ ባወቀ ጊዜ ይህ አባት ጴጥሮስ ከውግዘቱ እንዲፈታው ያማልዱት ዘንድ አኪላስንና እለእስክንድሮስን ለመናቸው። እነርሱም እንዲፈታው በለመኑት ጊዜ በውግዘት ላይ ውግዘትን ጨመረ። ክብር ይግባውና ጌታችን ኢየሱስ ክርስቶስን የተቀደደ ልብስ ለብሶ እንዳየው ልብስን ማን ቀደደው ባለውን ጊዜ ልብሴን አርዮስ ቀደዳት እንዳለው አስረዳቸው። ይህንም ማለት ከአባቴ ለየኝ ማለት ነው። ሁለተኛም ከእርሱ ተጠበቁ፣ በክህነት ስራም አታሳትፉት፣ እርሱ ለክብር ባለቤት ክርስቶስ ጠላቱ ነውና አላቸው። አንተም አኪላስ ከኔ በኋላ ሊቀ ጵጵስና ትሾም ዘንድ አለህ። አንተም አርዮስን ትቀበለዋለህ፣ ፈጥነህም ትሞታለህ አለው። ከዚህም በኋላ ቅዱስ አባት ጴጥሮስ
ከንጉሥ መልክተኞች ጋር በስውር ተማከረ። በእስር ቤት ከውስጥ ሲያንኳኳቸው እነርሱ ወደ መስኮት እንዲቀርቡ እርሱም ራሱን ሊሰጣቸው ንጉሥ እንዳዘዛቸው ይፈጽሙ ዘንድ። በዚያንም ጊዜ የወንጌላዊ ማርቆስ መቃብር ወዳለበት ከከተማ ውጭ ይዘው ወሰዱት። በዚያም ወደ ክብር ባለቤት ጌታችን ኢየሱስ ክርስቶስ የደሜ መፍሰስ ለጣዖታት አምልኮ መጨረሻ ይሁን፣ ከሁሉ ዓለምም ይጥፋ ብሎ ጸለየ። ከሰማይም አሜን ይሁን ይደረግ የሚል ቃል መጣ። ለዚያ ቦታ በአቅራቢያው የነበረች አንዲት ብላቴና ድንግል ይህን ቃል ሰምታ ተናገረች። ከዚህ በኋላ ቅዱስ አባት ጴጥሮስ ወታደሮችን የታዘዛችሁን ፈጽሙ አላቸው። በዚያንም ጊዜ የከበረች ራሱን ቆረጡ። በድሩም 2 ሰዓት ያህል ቆመ። ሕዝቡም ከከተማ ፈጥነው በመውጣት ወደ እስር ቤት መጡ። እስከነገራቸው ድረስ የሆነውን አላወቁም ነበር። ከዚህ በኋላ የቸር ጠባቂያቸውን ሥጋ አንስተው ወደ ከተማ መጡ። አክብረውም ገነዙትና ወደ ቤተ ክርስቲያን ውስጥ አግብተው በወንበሩ ላይ አስቀመጡት። ከዚህ አስቀድሞ በወንበሩ ላይ ሲቀመጥ ከቶ ማንም አላየውም። በወንበር ላይ ማትቀመጥ ለምንድን ነው ብለው በጠየቁት ጊዜ እኔ የእግዚአብሔር ኃይል በወንበር ላይ ተቀምጠዋለሁና ስለዚህ በዚህ ወንበር ላይ መቀመጥን እፈራለሁ ብሎ መለሰላቸው። ግንዘቱንም አከናውነው ከተመረጡ ሊቃነ ጳጳሳት ከሥጋቸው ጋር ሥጋውን አኖረው። እርሱም በወንጌላዊ ማርቆስ ወንበር በሹመቱ የኖረው 14 ዓመት ነው። የተሾመውም በዲዮቅልጥያኖስ በነገሰ በ26 ዓመት ነው። ከሥጋውም ብዙ ድንቅ ተአምር ተገለጠ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚችም ዕለት በከሃዲው ንጉሥ በዲዮቅልጥያኖስ ዘመን በሰማዕትነት የሞቱ የ47 አእላፍት መታሰቢያቸው ነው። በረከታቸው ከኛ ጋር ትኖር ለዘላለሙ አሜን። በዚችም ቀን ለሮሚያ ሀገር ሊቀ ጳጳሳት የሆነ የሊቀ ጳጳሳት ሐዋርያ ጴጥሮስ ደቀ መዝሙሩ ቀለሜንጦስ በሰማዕትነት አረፈ። ይህም ቅዱስ ከመንግስት ልጆች ወገን የሆነ ለሮም ንጉሥ ከጭፍራ አለቃ ለሆነ ለቀውስጦስ ልጁ ነው። ደጎች የሆኑ አባትና እናቱም ቅዱስ ጴጥሮስ የወንጌልን ትምህርት በሰበከ ጊዜ ክብር ይግባውና በጌታችን ኢየሱስ ክርስቶስ አመኑ። ገንዘባቸውን ሁሉ ለድሆችና ለችግረኞች ምጽዋት አድርገው ሰጡ። ከዚህ በኋላ መኮንኑ ቀውስጦስ ወደ ንጉሥ ሄዶ በዚያው በዘገየ ጊዜ ወንድሙ መኮንኑን የቀውስጦስን ሚስት ሊያገባት አሰበ። እርሷን ባወቀች ጊዜ አባታቸው እስቲመለስ ወደ አቴና ሄዳ ጥበብን ታስተምራቸው ዘንድ ቀለሜንጦስንና ታናሽ ወንድሙን ይዛ በመርከብ ተሳፈረች። በዚያንም ጊዜ ብርቱ ንፋስ በመንፈሱ ማዕበል ተነስቶ መርከቡ ተሰበረ። ቀለሜንጦስም በመርከብ ስባሪ ተንጠለጠለ። የባህሩን ሞገድ ወደ እስክንድርያ ሀገር አደረሰውና በዚያ ጥቂት ቀኖች ኖረ። በዚያንም ወቅት የከበረ ሐዋርያ ጴጥሮስ ቃል ጠራውና ወደ ኢየሩሳሌም ሀገር እንዲሄድ አዘዘው። በሄደም ጊዜ በውስጧ የወንጌል ቃል ሰበከ። ከዚህ ከቅዱስ ቀለሜንጦስ በቀር ከሀገር ሰው አንድ እንኳ ያመነ የለም። እርሱ የቅዱስ ሐዋርያ ጴጥሮስን ትምህርት በሰማ ጊዜ ክብር ይግባውና በጌታችን ኢየሱስ ክርስቶስ አምኖ የክርስቶስን ጥምቀትን ተጠመቀ። ሐዋርያ ጴጥሮስም የጌታችንን የመለኮቱን ምስጢር ለሚያመልኩትም የሚሰጣቸውን ብልጽግናውና ክብሩን በስሙም ኃይልን ድንቅን ተአምራትን እንደሚያደርጉ ገለጠለት። ከዚህች ዕለት ጀምሮ ቀለሜንጦስ ቅዱስ ጴጥሮስን ተከተለው ደቀ መዝሙሩም ሆነ። እርሱም የሐዋርያትን ገድላቸውን ከአላውያን ነገሥታት እና መኳንንት የደረሰባቸውን ስቃይ ሁሉ ጻፈ። ከዚህም በኋላ በብዙ ሀገሮች ውስጥ አስተማረ። ሐዋርያት በጉባኤ ተነጋግረው የሰሯቸውን የሥርዓት መጻሕፍት ለእርሱ ሰጡት። ከዚህ በኋላ በሮሜ ሀገር ሊቀ ጵጵስና ተሾመ። በትምህርቱም ከሰዎቿ ብዙዎችን እግዚአብሔርን ወደ ማወቅ መለሳቸው። ስለ እርሱም ከሃዲ ንጉሥ ጠራብሎስ ሰምቶ ጭፍራ ልኮ ወደ እርሱ አስመጥቶ ክርስቶስን ክደህ ለአማልክት ስገድ አለው። ትእዛዙንም ባልሰማ ጊዜ በዚያ ያሰቃዩት ዘንድ ወደ አንዲት ሀገር ሰደደው። እርሱ በላዩ እንዳይነሳበት ከሀገር ሰዎችና ከዘመዶቹ የተነሳ ፈርቷልና። መኮንኑም ጽኑ ስቃይን እንዲያሰቃዩ አዘዘው። የዚያችም ሀገር መኮንን በመርከቦች ውስጥ የሚኖር እግሮች ያሉት ከባድ ብረት በአንገት ውስጥ አንጠልጥሎ በባህር ውስጥ አሰጠመው። ነፍሱንም በእግዚአብሔር እጅ ሰጠ። ወንጌልን እንደሰበኩ ሐዋርያትም በመንግሥተ ሰማያት የምስክርነት አክሊል ተቀበለ። እንዲህም ሆነ። አንዲት ዓመትም ስትፈጸም ባህሩ ተገልጦ እንደተኛ ሆኖ የቅዱስ ቀለሜንጦስ ሥጋ በጥልቁ ባህር ውስጥ ታየ። እርሱም ሕይወት ያለው ይመስል ነበር። ሰዎች ገብተው ከእርሱ ተባረኩ። የከበረ
የድንጋይ ሳጥንም አምጥተው ስጋውን በውስጡ አድርገው አንስተው ከባህር ውስጥ ሊያወጡት ፈለጉ፣ ግን ከቦታው ሊያንቀሳቀሱት አልቻሉም። ከባህር ውስጥ መውጣትን እንዳልፈለገ ባወቁ ጊዜ ትተውት ወደ ቤታቸው ሄዱ። ከዚህ በኋላ በመታሰቢያው ቀን በየዓመቱ ያቺ ባህር ከቅዱስ ቀሌምንጦስ ሥጋ ላይ የምትገለጥ ሆነች። ምዕመናንም ሁሉ ገብተው ከእርሱ ይባረካሉ፣ መታሰቢያውንም በማድረግ በዓሉን ያከብራሉ። ከዚያ በኋላ ወጥተው ወደ ቤታቸው ይገባሉ። ከአስደናቂዎች ተአምራቶችም ከተጻፉት ያዩ ይህን ተናገሩ። በአንዲት ዓመት ከሥጋው ሊባረኩ በገቡ ጊዜ የቅዱስ ቀሌምንጦስ ሥጋው ካለበት ሳጥን ዘንድ ሲወጡ ታናሽ ሕፃን እንደረሱ ክብር ይግባውና ጌታችን ኢየሱስ ክርስቶስ እንደሚወዱት ቅዱሳኑ ክብራቸውን ከእርሱ የተቀበሉትም ጸጋ ይገልጥ ዘንድ ወደዋልና። ወላጆቹ ከወጡ በኋላ ሕፃኑን ፈለጉት፣ ግን አላገኙትም። ባህሩም በላዩ ተከድኖ ነበር። ሞቶ በባህር ውስጥ ያሉ አራዊት የበሉት መስሏቸው አለቀሱለት። እንደ ሥርዓቱም በማጠንትና በቁርባን ቅዳሴ መታሰቢያውን አደረጉ። በዳግመኛም ዓመት ያቺ ባህር ተገልጣ እንደለመዳቸው ገቡ። ሕፃኑንም በሕይወት ሆኖ በቅዱስ ቀሌምንጦስ የሥጋ ሳጥን ዘንድ ቆሞ አገኙት። በዚህ ባህር ውስጥ አኗኗርህ እንዴት ነበር? ምን ትበላ ነበር? የባህር አራዊትስ እንዴት አልበሉህም? ብሎ ጠየቁት። እርሱም ቅዱስ ቀሌምንጦስ ያበላኝ ነበር፣ እግዚአብሔርም በባህር ካሉት አራዊት ይጠብቀኝ ነበር ብሎ መለሰ። ሰምተውም እጅግ አደነቁ። በቅዱሳኑና ስለከበረ ስሙ ደማቸውን ባፈሰሱ ሰማዕታት የሚመሰገን ምስጉን እግዚአብሔርን አመሰገኑት። ለእግዚአብሔር ምስጋና ይሁን፣ እኛንም በሐዋርያ ቀሌምንጦስ ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 30 በዚች ቀን የቁስጥንጥንያ ሊቀ ጳጳሳት ቅዱስ አባት አካክዮስ አረፈ። ዘአቅረብኩ ማሕሌተ ዘኪርየ አእላፈ እምነጸምዱከ ዘልፈ እለ አነብብ ተወከፍ ዘኔቴ መጽሐፈ እንተ ርእሰከ እግዚኦ ጸሪቀ እምሎ ተወከፈ እምእላቡ ብሉዓን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አዲ ወመነኮሳት ሄራን ባርኮ ወይዘቲ መካን እስከ ረጌሌ ቆኖስ ሕፃን ለተጻፈው በክርስቶስ ወለዘጻፈው ዘዴስ ወለሳምቦስ ወለጎመ ሳዲስ ወለሰማ ቃሎ በዝነፈስ በጸሎተሙ ማርያም ማረጊታ ኩሉ እንባስ ወሬ ማረነ ኢየሱስ ክርስቶስ በቅዱሳኑ ተጠብቀን በረከታቸው ከኛ ጋር ትኖር። ኦ አምላክነ በከመ ምሕረትከ ወአኮ በከመ አበሳነ አቡነ ዘበሰማያት